ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቀርበንልዎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሞስኮ ከሁለት ሀያላን ሀገራት ጋር በመተባበር እያጠቃችን ነው አሉ። ቴህራን ወደ ዩክሬኑ ጦርነት ሩሲያን በማስታጠቅ በቀጥታ ገብታበታለችም ብለዋል። ሩሲያ ከሰሜን ኮሪያና ከቻይና ጋር ወታደራዊ ትብብራቸውን እያጠናከሩ ነው ብለዋል። 30 ሺህ የሰሜን ኮሪያ ወታደሮችና በርካታ ሚሳኤሎች እኛን ለመውጋት ተልከዋል ሲሉም አንስተዋል። 7 ሀገራት በአሜሪካ የተሰሩ የጦር ጄቶችና ሚሳኤሎችን ማሰማራታቸው ተነገረም። ፕሬዚዳንት ማክሮን ሀገራቸው ባጋጠማት አደጋ ምክንያት አስቸኳይ የካቢኔ ስብሰባ መጥራታቸው ታውቋል። እነዚህና ሌሎች ጉዳዮችን ጨምረን በዝርዝር እናስደምጣችኋለን። አብራችሁን ቆዩ። 7 ሀገራት በአሜሪካ የተሰሩ የጦር ጄቶችና ሚሳኤሎችን ማሰማራታቸው ተነገረም። እየጨመረ የመጣውን ቀጠናዊ ስጋት ለመከላከል 7ቱ ሀገራት በአሜሪካ የተሰሩ የጦር ጄቶችና ሚሳኤሎችን እያሰማሩ እንደሆነ መረጃዎች አመላክተዋል። እየተባባሰ የመጣውን ቀጠናዊ ውጥረት ተከትሎ በአረብ ልሳነ ምድር የሚገኙ 7 ሀገራት በአሜሪካ የተሰሩ የጦር ጄቶችና የሚሳኤል መከላከያ ስርዓቶችን ማሰማራት መጀመራቸውን የሚገልጹ ዘገባዎች እየወጡ ነው። ይህም ከሁቲዎችና ከኢራን ሊሰነዘሩ የሚችሉ ጥቃቶችን ለመከላከል የታለመ እንደሆነም ተነግሯል። ተግባራዊ እየሆነ ባለው በዚህ እንቅስቃሴ ሀገራቱ የአየር ላይ ውጊያ ዝግጁነታቸውን ያሳደጉ ሲሆን የአየር መከላከያ ሽፋናቸውንም በከፍተኛ ሁኔታ አጠናክረዋል ተብሏል። በተጨማሪም በመላው ቀጠና የሚገኙ ስትራቴጂካዊ መሰረተ ልማቶችን፣ የጦር ካምፖችንና ዋና ዋና የህዝብ መኖሪያዎችን ለመጠበቅ ሲባል የላቁ የአሜሪካ የጦር መሳሪያዎች በስልታዊ ቦታዎች ላይ እየተመደቡ ነው ተብሏል። ይህ እርምጃ በቅርቡ በመካከለኛው ምስራቅ ከተከሰቱ ስጋቶች በኋላ ሊሰነዘሩ የሚችሉ የሚሳኤልና የድሮን ጥቃቶች ሊስፋፉ ይችላሉ የሚለው ስጋት እየጨመረ በመምጣቱ የተወሰደ እርምጃ ነው። ኢራን በሆርሙዝ ባህር ላይ ሲጓዝ የነበረን የነዳጅ ጫኝ መርከብ በፈንጂ መመታቱንም ዛሬ ይፋ አድርጋለች። መርከቡ ከተመደበለት ህጋዊ የጉዞ መስመር ውጭ ሲጓዝ መመታቱን የኢራን መገናኛ ብዙሃን ዘግበዋል። በሌላ መረጃ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ አሜሪካ ለንግግር የሚሆኑ መሰረቶችን በሙሉ አጥፍታቸዋለች ብለዋል። ዓለም አሜሪካ የገባችውን ቃል ትጠብቃለች ብሎ እየጠበቀ በነበረበት ሰዓት ጥቃት በመክፈት ለቃሏ እንደማትታመን አሳይታለችም ብለዋል። አሜሪካ ቃሏን ስታጥፍ ለሶስተኛ ጊዜዋ እንደሆነም ቃል አቀባዩ ጠቅሰዋል። በዚህ መሰረትም ኢራን የድርድር ይጀመር ጥያቄ ለአሜሪካ አለማቅረቧንም ቃል አቀባዩ አረጋግጠዋል። አሜሪካ ኢራን በየዕለቱ ወደ ድርድር መመለስ እንደሚገባ እየለመነች ነው ካለች በኋላ ቴህራን ሁኔታውን በእንዲህ ያለ መንገድ አስተባብላለች። የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት እስማኤል ባጊ ቴህራን ጦርነቱን ሊያስቆም የሚችለውና የተቋረጠውን ድርድር ዳግም እንዲጀመር ጥያቄ አላቀረበችም ብለዋል። በቴህራንና በዋሽንግተን መካከል ያለው ጦርነት ባለፉት ሳምንታት ተባብሶ መጥቶ አሜሪካ በኢራን እጅግ ከባድ የተባሉ ጥቃቶችን ስታደርስም ሰንብታለች። ቴህራንም በበኩሏ በቀጠናው በሚገኙ ሀገራት የአሜሪካ ወታደራዊ ጥቅሞች ላይ የአጸፋ ምላሿን ስትሰጥ ቆይታለች። ከቅዳሜ ወዲህ ጥቃቶች ለጊዜው ጋብ ማለትም ጀምሯል። ይህም ሁኔታ ተቋርጦ የነበረውን ድርድር ለማስቀጠል እድል ሊኖረው እንደሚችልም እየተነሳ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሞስኮ ከሁለት ሀያላን ሀገራት ጋር በመተባበር እያጠቃችን ነው አሉ። ፕሬዝዳንት ዜሌንስኪ ዩክሬን በጦር ሜዳው እጅግ እየበረታች ቢሆንም ፑቲንን ግን ማስቆም አልቻልንም ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ከኢራን ጋር ያላትን ወታደራዊ ትብብር እያጠናከረች መጥታለችም ሲሉ አንስተዋል። ከዚህ ባለፈ ሩሲያ ከሰሜን ኮሪያና ቻይና ጋር ያላትን ትብብርም እያጠናከረች እንደሆነም ተናግረዋል። ፕሬዝዳንት ዜሌንስኪ ከስካይ ኒውስ ጋር በነበራቸው ኢንተርቪው ሰሜን ኮሪያ 30 ሺህ ወታደሮችን ለሩሲያ ልካለች ያሉ ሲሆን ኢራንም ተጨማሪ ሚሳኤሎችን በመላክ ድጋፍ ማድረጓን ቀጥላለችም ብለዋል። ቻይናም ብትሆን የሳተላይት ቴክኖሎጂ ትብብር እያደረገች እንደሆነ ፕሬዝዳንቱ አንስተዋል። ዜሌንስኪ አክለውም ኢራን የጦር መሳሪያ ለሩሲያ በመላክ የጦርነቱ አካል ሆናለችም ብለዋል። እኛ አዲስ የጦር ግንባር ላለመክፈት ጥረት እያደረግን ነው፣ ነገር ግን ኢራንና ሰሜን ኮሪያ እኛን በማጥቃት ላይ
ተጠምደዋልም ብለዋል። ይህ በእንዲህ እንዳለ ዩክሬን በካስፒያን ባህር ላይ የኢራን የንግድ መርከብ ላይ ጥቃት መፈጸሟን ተከትሎ ኢራን እርምጃ እንደምትወስድ አስጠንቅቃለች። ቴህራን በእኔ ላይ የሚፈጸም ጥቃት በሙሉ የአጽፋ ጥቃት አለው፣ አሜሪካና እስራኤልም ይህንን በሚገባ ጠንቅቀው ያውቁታል ብላለች። ዘለንስኪ ሀገራቸው የምታመርተው የጦር መሳሪያ እየጨመረ መምጣቱንና በሩሲያ ውስጥ የሚፈጸሙ ጥቃቶችም እየጨመሩ እንደሆነም ተናግረዋል። ነገር ግን አሁንም ቢሆን የፕሬዝዳንት ፑቲንን ጥቃት ለመከላከል የአቅም ውስንነት አለብን በማለትም ድክመታቸውን ተናግረዋል። እናም የአየር መከላከያ ስርዓት እርዱንና ከፑቲን ጥቃት አድኑን የሚል ይዘት ያለው ጥሪም አቅርበዋል። ምዕራባውያን አጋሮቻችን የአየር መከላከያ ስርዓት በመላክ እንዲሁም በሩሲያ ላይ ተጨማሪ ማዕቀብ በመጣል ዩክሬንን ማዳን እንደሚችሉም ተናግረዋል። ፕሬዝዳንት ፑቲን ለአዲስ ወታደራዊ ጥቃት በዝግጅት ላይ መሆናቸውንም አልሸሸጉም። ሩሲያ ከ300,000 እስከ 500,000 የሚደርሱ ወታደሮችን በማንቀሳቀስ አዲስ ጥቃት ለመፈጸም እቅድ እንዳላት ከደህንነት ተቋማት መረጃዎች ደርሰውኛል በማለት የታቀደውን እቅድም ፕሬዝዳንት ዘለንስኪ ጠቁሟል። ፕሬዝዳንቱ ከዚህ ቀደም ደጋግመው እንደገለጹት የአሜሪካው ፓትሪዮት አየር መከላከያ ስርዓት አሁንም ያስፈልገናል ብለዋል። አሜሪካ በመካከለኛው ምስራቅ የገባችበት ጦርነት ድጋፍ እንዳያገኙ መሰናክል መሆኑን ለስካይ ኒውስ ተናግሯል። ዘለንስኪ ይህንን ያሉት ነገ በዋይት ሀውስ ከፕሬዝዳንት ትራምፕ ጋር ለመገናኘት ቀጠሮ በተያዘላቸው ወቅት ነው። ዘለንስኪና ፕሬዝዳንት ትራምፕ በአካል የተገናኙት በዚህ ወር መጀመሪያ በቱርክ የኔቶ ጉባኤ ወቅት እንደነበር ይታወቃል። በወቅቱም ዩክሬን ጦርነቱን ለማጠናቀቅ የሚያስችላትን እገዛ እንድታገኝ ፕሬዝዳንት ትራምፕ ቃል ገብተውላቸውም ነበር። በተመሳሳይ መረጃ አዲሱ የዩናይትድ ኪንግደም ጠቅላይ ሚኒስትር አንዲ በርንሃም ለዩክሬን የሚያደርጉትን ጽኑ ድጋፍ ለመቀጠል ቃል ገብተዋል። ጠቅላይ ሚኒስትሩ ከፕሬዝዳንት ቮሎዲሚር ዜሌንስኪ ጋር ዛሬ ሰኞ ውይይት አድርገዋል። ከውይይቱ አስቀድመው እንደተናገሩትም ለዩክሬን የሚደረገውን ድጋፍ እንደሚቀጥሉ አስታውቋል። ጠቅላይ ሚኒስትሩ ስልጣን ከተረከቡ አንድ ሳምንት የሆናቸው ሲሆን የመጀመሪያው ዓለም አቀፍ ጎብኛቸው ዜሌንስኪ ሆኗል። ውይይቱ የሁለቱን ሀገራት ግንኙነት እንደሚያጠናክርም ተገልጿል። ጠቅላይ ሚኒስትሩ እንግሊዝ ከዩክሬን ጎን ትቆማለች፣ ድጋፋችን አይቋረጥም፣ ለዩክሬን ዘላቂ ሰላምና ፍትህ ሳናሰፍን ወደ ኋላ አንልም ሲሉም አጋርነታቸውን አሳይቷል። በፈረንሳይ የተስፋፋውን ሰደድ እሳት በተመለከተ ፕሬዝዳንት ማክሮን አስቸኳይ የካቢኔ ስብሰባ ጠሩም። በደቡብ ምዕራብ ፈረንሳይ ቦርዴውክስ ግዛት የተስፋፋውን ሰደድ እሳት በተመለከተ ፕሬዝዳንት ኢማኑኤል ማክሮን አስቸኳይ የካቢኔ ስብሰባ ሊያደርጉ እንደሆነ ታውቋል። የድንገተኛ አስቸኳይ የካቢኔ ስብሰባው ዛሬ ሰኞ እንደሚካሄድም ይጠበቃል። በሙቀት ወጀብ ምክንያት ሰደድ እሳቱ እየተስፋፋም እንደሚገኝ መረጃዎች ጠቁመዋል። የቦርዴውክስ ግዛት ከንቲባ እንደተናገሩት ሰደድ እሳቱ 15 ኪሎ ሜትር ሸፍኗል። በፈረንሳይና ስፔን በተስፋፋው ሰደድ እሳት ምክንያት ከ330,000 በላይ ሰዎች መኖሪያቸውን ለቀው እንዲወጡም ተደርጓል። ከንቲባው እንዳሉት 850,000 የሚደርሱትን የግዛቱን ነዋሪዎች ለማስወጣት ለጊዜው እቅድ የላቸውም። ባለፈው ሳምንት ፈረንሳይና ስፔንን ጨምሮ በአውሮፓ ሀገራት ሰደድ ተስፋፍቷል። ማክሮን ቅዳሜ ዕለት ባደረጉት ንግግር ፈረንሳይን መልሰው እንደሚገነቡም ገልጸዋል። አስፈላጊ እስከሆነበት ጊዜ ድረስ መንግስታቸው ስራውን እንደሚቀጥልም መናገራቸው ታውቋል። ከቦርዴውክስ ግዛት አዋሳኝ ቦታዎች በ10 ሺዎች የሚቆጠሩ ሰዎች እንዲወጡም ተደርጓል። የፈረንሳይ አገር ውስጥ ሚኒስትር ሁኔታው በጣም አስጊ እንደሆነና ሰደድ እሳቱ በፍጥነት ወደ ከተማው እየተስፋፋ እንደሚገኝ ተናግሯል። የፈረንሳይ አየር ሁኔታ ትንበያ እንደሚያሳየው ከነገ ማክሰኞ ጀምሮ ሙቀቱ እስከ 40 ዲግሪ ሴንቲግሬድ ሊደርስም ይችላል። በጊሮኒድ ግዛት የተነሳው ሰደድ እሳት በነፋስና ነጎድጓድ ምክንያት ባልተጠበቀ ሁኔታ እየተስፋፋም ይገኛል። ብሔራዊ የእሳት አደጋ መከላከያ ቃል አቀባይ እሳቱ እንዴት እንደሚስፋፋ አናውቅም፣ አቅጣጫውን በተደጋጋሚ እየለወጠ ነው፣ ስለዚህም በቀጥታ ለማጥፋት መሞከር አንችልም ሲሉም ተናግረዋል። ሰደድ እሳቱን መቆጣጠር የሚቻለው በተከታታይ ለ3 ቀናት ከፍተኛ ዝናብ ከጣለ ብቻ እንደሆነም አንስተዋል። ሌላኛው አማራጭ ሰደድ እሳቱም ወደ ባህር አቅጣጫ ሄዶ እንዲጠፋም ማድረግ ነው። በደቡብ ምዕራብ ፈረንሳይ ሰደድ እሳቱ ወደ 42,000 ሄክታር አውድሟል። ከሁለተኛው የዓለም ጦርነት ወዲህ የከፋው የሰደድ እሳት እንደሆነም ቢቢሲ ዘግቧል። ዘንድሮ በመላው ፈረንሳይ ወደ 98,000 ሄክታር በዚሁ ምክንያት ወድሟል። እስካሁን ድረስ ከ220,000 በላይ ሰዎች ቀያቸውን ለቀው እንዲወጡም ተደርጓል። በስፔን ትላንት እሁድ የተነሳውን አዲስ ሰደድ እሳት ለማስቆም የአደጋ ጊዜ ሰራተኞች እየተባበሩ እንደሆነም ዘገባው ጠቁሟል። በምስራቃዊቷ የወደብ ከተማ ቫሌንሲያ በተነሳው ሰደድ እሳት ምክንያት ወደ 15,000 ሰዎች አካባቢውን ለቀው ወጥቷል። የማዕከላዊ መንግስት ተወካይ
የሰደድ እሳቱም በጣም ከፍተኛ እንደሆነና የአየር ሁኔታው እየተባባሰ እንደሚሄድም አንስቷል። የስፔን የአገር ውስጥ ሚኒስትር ጉዳት የደረሰባቸውን አካባቢዎች ዛሬ ሰኞ መጎብኘታቸውም ታውቋል። ሰደድ እሳቱ ቀስ በቀስ እየተስፋፋ መሄዱንም ጠቅሰዋል። ጠቅላይ ሚኒስትር ፔድሮ ሳንቼዝ ከማድሪድ በስተምዕራብ የሚገኘውን አቪላ ሲጎበኙ ከፊታችን ከባድ ሰዓታት ይጠብቁናል ማለታቸውም በዘገባው ተካቷል። በድንገተኛ የአየር ንብረት ለውጥ ጫና ምክንያት የድንገተኛ ጊዜ አዋጅ እንዲደነገግም ጠይቋል። የአገሪቱ ንጉሥ ሰደድ እሳቱ በተፈጥሮ ሀብት ላይ ሊገመት የማይችል ጉዳት አስከትሏልም ብለዋል። የስፔን ኢኮሎጂ ሚኒስትር እንደተናገሩት ወደ 77,000 ሄክታር ውድመትም ደርሶበታል። በአቪላ ግዛት የተነሳው ሰደድ እሳት በአገሪቱ ታሪክ ሰፊ መሆኑም ተመላክቷል። ማድሪድና አቪላ ዙሪያ ያሉ ከ90,000 በላይ ነዋሪዎች ቤታቸውን ጥለው መውጣታቸውን የቢቢሲ ዘገባ ያመላክታል። ለኢንቨስትመንት ሆነ ለመኖሪያ ምቹና ደህንነቱ በተጠበቀው አፍሪካ ህብረት ፊት ለፊት ድርጅታችን ሆራ ሪል ስቴት ከባለ 1 እስከ ባለ 3 መኝታ ከ91 ካሬ ጀምሮ ለውስን ቤቶች ባወጣነው በማስታወቂያ ዋጋ እንዲሁም ከ3 እስከ 15% የሚደርስ ልዩ ቅናሽ ጋር በከፊልና በሙሉ ግንባታ አማራጭ አቅርበንልዎታል። ባለ 1 መኝታ 7.7 ሚሊዮን፣ ባለ 2 መኝታ 11.1 ሚሊዮን፣ ባለ 3 መኝታ 14.1 ሚሊዮን። ለበለጠ መረጃና ለሳይት ጉብኝት ታች ባለው ስልካችን ይደውልን። ሆራ ሪል ስቴት